የምንታዘዝ ከሆነ እግዚአብሔር ይሰማናል። እግዚአብሔር የሆነ ነገር አድርጉ ብሎ ሳትታዘዝ መተህ ስትጸልይ ብትል አይሰማህም። ብሎክ ነው ሰማይ ላንተ ዝግ ነው። ተቀምጦ በአሳ ነባሪ ተቀምጦ ጥልቅ ይዞት ሄደ። የባህር ከርስ ውስጥ ይዞት ገባ። አሁን ዮናስዬ መሄድ ትፈልጋለህ ተብሎ ተጠይቋል። የማይፈልገውን የሚያስደርገው አሳ እጅ ላይ ገባ። ፈቃድ የለውም። አሁን የማትታዘዙ ሰዎች ፈቃዳችሁን ትነጠቃላችሁ። ፈቃዳችሁን እግዚአብሔር አይደለም ይነጥቃችሁ፣ አመጻችሁ ያስነጥቃችኋል። በየሰዓቱ በየሽፍቱ በየፍረቃው ምናምን የሚቀያየር ሐሳብ ያለው አምላክ ነው እግዚአብሔር። ሰክሮ አይናገርም። አንድ ጊዜ ሲናገር ከቻላችሁ 100 ጊዜ ስሙት። እግዚአብሔር እንደሚሰማኝ እርግጠኛ ሆኜ ነው የምጸልየው። እኔ እንደማይሰማኝ የምጠረጥረውን ጸሎት አልጸልይም። እንደሚመልስልኝ እርግጠኛ በሆንኩበት ጸሎት ጸልያለሁ። እንደ ክርስቲያን ያለፉትን 29 ኦልሞስት 30 ዓመት በጣም ተዋደን ከጌታ ጋር እንድንኖር ያደረገኝ ነገር አንደኛው ይሄኛው ፓርት ስለገባኝ ነው። አምላክ ነው፣ የሚሰራ ነው፣ ሕያው ነው። ጆሮቹ ዘወትር ለጸሎት ክፍት ናቸው። የትኛውን ነው ግን የሚሰማው የሚመልሰው? የትኛውን ነው ለኔ የሚጠቅመኝ? እሱ ላይ መማር ያስፈልጋል። እግዚአብሔር ቤት ውስጥ 20-30 ዓመት ኖረው እስከ ዛሬ ድረስ እግዚአብሔር የሚሰማው ጸሎት የትኛው እንደሆነ የማያውቁ ሰዎች አሉ። አሁንም ከነቂማቸው ከነቁርሿቸው ከነጥላቻቸው ቆሞ እግዚአብሔር የሷን ነገር ያሳየኝ፣ እግዚአብሔር ያሳየኝ የሚሉ ሰዎች አሉ። እነዚህ ሰዎችን እግዚአብሔር አይሰማቸው። በጣም ነው የሚያሳዝኑት። ደግሞ ትልልቅ ወፋፍራም ሰዎች እግዚአብሔር ቤት ውስጥ የኖሩ ትልልቅ አገልጋዮች ሁሉ ሳይቀሩ ረጅም ዓመት እኔ ጸሎት አገልጋይ ነኝ የእምባ ሰው የሚባል ግን ነገረኛ፣ ትንኩሽት፣ በቂም የተያያዘ። አንድ ቦታ ላይ ቅርብ ቀን አገልግዬ ስወጣ በጣም ትልቅ ሴትዮ ናቸው መጡ። ቸርዬ አሉኝ፣ እዚህ ውስጥ ቁስል አለ፣ ዛሬ ቁስል እኔ ነካው አሉ። የገዛ ወንድሜን አቅሜበታለሁ አሉ። በቃ አንተ ስትናገር አሁን በጣም ብዙ ነገር አመመኝ አሉ። ግድ የለም ያስወጡት፣ ይሄን ከውስጡት ፈውስ ከፈለጉ። ስለዚህ የሚሰማው ጸሎት ቅንነት ያለበት ጸሎት። ክርስቲያን ሆናችሁ የምትኖሩ ከሆነ ቅንነታችሁን መጠበቅ አለባችሁ። ቅንነታችንን የሚያስጥለን ነገር ማት ነገር በየቀኑ በህይወታችሁ ውስጥ ያልፋል። ዛሬ ማታ ያልፍባችኋል፣ ነገ ያልፍባችኋል። የሚመጡት ነገሮች ሁሉ ሊያስጥሉን የሚፈልጉት ቅንነት። እኔ እዚህ ጋር ቆሜ በቅንነት የማገለግለውን አገልግሎት ሊያስጥለኝ የሚፈልግ ብዙ ነገር አለ። አልፌ መጥቼ ነው እዚህ ጋር ቆሜ የማገለግለው። በቅንነት ቁጭ ብዬ ማአት ሰው በነፃ ሰርቭ ማድረገው በቅንነት የምሰጠውን አገልግሎት ሊያስጥለኝ የሚመጣ ብዙ ነገር አለ። ቅንነትን ጠብቀን ለቅንነቱ ለአገልግሎት አይደለም የሚጠቅመው፣ እግዚአብሔር ጸሎቴ እንዲሰማኝ ይጠቅመኛል። ስለዚህ አንደኛው ቅንነት ነው የሚለውን ነገር አንስተን ተነጋግረን እንደ ፈቃዱ የሚደረግ ጸሎት፣ እንደ ፈቃዱ ደግሞ ለመጸለይ ግዴታ የእግዚአብሔርን ፈቃድ ማወቅ አለብን የሚለውን ሐሳብ አንስቻለሁ። ባለፈው ሳምንት ከችግር ይልቅ ትኩረታችን ማን ላይ አድርገን እግዚአብሔር ላይ ትኩረት አድርገን የምንጸልየውን ጸሎት እግዚአብሔር ይሰማል። ብዙ ሰው ጸሎት ጋር ሲመጣ ችግሩን የሚያልፍበትን መከራውን፣ የባልየውን ስድብ፣ የሚስትየውን ስድብ፣ የሚያልፍበትን የህይወቱ ውጣ ውረድ፣ ቤተሰብ አካባቢ የተነካኩት የተጣሉትን ሰዎች ተንበርክኮ ማሰብ መልስ አያመጣ። በህይወታችሁ ውስጥ የሚያልፉባችሁ ችግርና መከራ መፍረስ፣ እሱን እያሰባችሁ መጸለይ መፍትሄ አያመጣ። እግዚአብሔር ገናናው ኃያል የሆነውን እግዚአብሔር ግን እያያችሁ የምትጸልዩትን ጸሎት እግዚአብሔር ይሰማዋል። አሜን። እና የተወሰኑ ፖይንቶች አንስተናል። ስለ ዳዊት አንስተናል። ዳዊት ሁሉ የሚያየውን አይደለም ያየው፣ እግዚአብሔርን አየው፣ ጎልያድን ጣለው። 12ቱ መልእክተኞችን አይተናል። 2ቱ ያዩት እግዚአብሔርን ነው፣ 10ሩ ደግሞ ያዩት ችግሩን ነው። መፍትሄ የሆኑት ለሀገር የትኞቹ ናቸው? ስለዚህ መልስ የምትፈልጉ ከሆነ መልስ የሚያመጣው ጸሎት በሁለት ሐሳብ ማነከስ ሳይሆን አይናችንን እግዚአብሔር ላይ አድርገን ታማኝነቱ ላይ አድርገን ለአንድ ጉዳይ ተንበርከን ስናጣው እግዚአብሔር ስላልቻለ ሳይሆን ስላልተፈቀደ ነው ብለን የምንነሳ ሰዎች ድል። አሜን። ከእግዚአብሔር ቁጥጥር ውጭ የሆነ ምንም ነገር የለም ብለን በእምነት በድፍረት የምንነሳ ሳይመለስልን ሲቀር አዝነን ሳይሆን ደስ ብሎን የምንነሳ ሰዎችን ያደርገናል ይሄ ጸሎት። ይሄን እውነት ውስጣችን ማስቀመጥና በዚህ እውነት ላይ ተመስርተን መጸለያችን መልስ ያመጣልናል። ዛሬ ጌታን በመታዘዝ ውስጥ የምናደርገው ጸሎት፣ ጌታን ደግሞ መታዘዝ የሚባል ነገር አለ። ጌታን እየታዘዝን የምንጸልየውን ጸሎት ነው እግዚአብሔር የሚሰማው። ማንታዘዝ ከሆነ እሱ አይሰማንም። በቃ አጭር ነው፣ ብላክ ኤንድ ዋይት። እኔ አሁን በጣም ውስብስብ የሆነ እንትን አይደለም ማስተምረው፣ የሆነ በጣም ውስብስብ የተወሳሰበ ሳይንስ አይደለም እኔ የማወራው፣ ግልጽ ነው። በቃ እግዚአብሔርን እየታዘዝን የምንጸልይ ከሆነ እግዚአብሔር ይሰማናል። ለመታዘዝ ሬዲ ሆነን የምንጸልይ ከሆነ እግዚአብሔር ይሰማል።
ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። የኢየሱስ ጸሎት የተሰማለት ይታዘዘው ነበር። አባቱን እስከ መስቀል ሞት ድረስ ይታዘዘው ነበር። የምንታዘዝ ከሆነ እግዚአብሔር ይሰማናል። ስትጸልዩ ለመታዘዝ ሬዲ ሁኑ። እግዚአብሔር የሚላችሁን አድርጉ፣ የሚላችሁን ለማድረግ ሁኑ፣ የሚላችሁን ለመሆን ሂዱ፣ ለሚላችሁ ቦታ ለመሄድ የምንባለውን ለማድረግ መጸለይ ያለ። እማንታዘዝ ከሆነ እግዚአብሔር አይሰማንም። ስለዚህ የሚመለስ ጸሎት ምን የምናደርገው ነው? እየታዘዝን የምንጸልይ። እግዚአብሔር የሚልህን ሳትታዘዝ እየዋልክ ጉልበት መጅ ቢያወጣ ይሄ እንደ ወታደር መጅ ብታወጣ ትርጉም የለም። በጣም በሚያሳዝን ሁኔታ ብዙ ሰዎች መጅ ያወጡ ሰዎች አሉ። እኔ አውቃለሁ። ረጅም ዓመት ዘመኔን ያሳለፍኩት ጸሎት ውስጥ የማይታዘዙ የጸሎት አገልጋዮች አሉ። የማይታዘዙ እግዚአብሔር የሚላቸውን የማያደርጉ ብዙ የጸሎተኛ ሰዎች አሉ። የጸሎት ቀን ያላቸው፣ የጸሎት ክፍል ያላቸው፣ ቤት ሲሰሩ የጸሎት ቤት ብለው የሰሩት ቤት ያላቸው ግን የማይታዘዙ በጌታ የማያምኑ ሰዎችን የማይወዱ አድርጉ የሚባሉትን የማያደርጉ ግን የሚጸልዩ እግዚአብሔር የነሱን ጸሎት አይሰማም። ስለዚህ እንደዚህ የምትደክሙ ሰዎች ካላችሁ እኔ በጣም ገላግሌው እኮ ነው ትምህርትን ይዤ መጣሁት። እንድትገላገሉ እኮ ከጸለያችሁ እግዚአብሔር እንዲሰማችሁ። አባታችን የሚሰማ አምላክ ነው። ሰምቶ ደግሞ በእሳት የሚመልስ ነው። የሚገርም አምላክ ነው ያለ። የሚረዳ አምላክ ነው ያለ። ጸሎት ሰምቶ የሚመልስ አምላክ ነው ያለ። ስለዚህ የሚመለስ ጸሎት የምንታዘዝ ከሆነ መጸለይ ብቻውን ትርጉም የለውም ካልታዘዝ። ስንጸልይ ነበር ይላል አንዳንድ ሰው። ምን አላችሁ? በቃ ጸሎት ብቻ። ጸሎት ማለት በተደጋጋሚ እዚህ ቦታ ተናገር ያለው ጸሎት ማለት የእግዚአብሔርን ፈቃድ ማስቀየሪያ ጦር መሳሪያ ማለት አይደለም። ጸሎት ማለት ትልቅ ድሽቃ ይዘን ወደ እግዚአብሔር የምንተኩሰው እግዚአብሔር ሊያረግ የፈለገውን ነገር ሲተኩስ እግዚአብሔር የተኮሰውን ሚሳኤል እኛም አቃጣጫ የምናስቀይርበት አይደለም። ጸሎት ማለት የእግዚአብሔርን ፈቃድ ማስፈጸሚያ አሸንዳ ማለት ነው፣ መንገድ ማለት ነው። እንዲመለስ ጸሎቱ መታዘዝ አለብን ነው እያልኩ ያለሁት። የሚመለስ ጸሎት ትእዛዙን የምናደርግ ከሆነ ነው። የምንታዘዝ ከሆነ እግዚአብሔር ይሰማናል። እግዚአብሔር የሆነ ነገር አድርጉ ብሎ ሳትታዘዝ መጥተህ ስትጸልይ ብትል አይሰማህም። ብሎክ ነው ሰማይ ለአንተ ዝግ ነው። እግዚአብሔር የሚሰማው ጸሎት ምን ውስጥ ያለ? መታዘዝ ውስጥ። አለመታዘዝ በደል እንደሆነ ኢሳይያስ ይነግረናል። ኢሳይያስ ላይ እነሆ በደላችሁ በእናንተና በእኔ መካከል ለይታለች የሚል ቃል አላነበባችሁ? ለይታለች በእናንተና በእኔ መካከል፣ የኔ እጅ ከማዳን አጠረች። የእናንተ በደል እንጂ ጆሮዎቹን ለጸሎት እንዳይሰማ የከለከለው በደላችሁ አይደለም ብሎ ኢሳይያስ ይናገር። በደላችሁ በእናንተና በእግዚአብሔር መካከል ለይታለች። በደላችሁ ነች ከመስማት የእግዚአብሔር ጆሮ ከመስማት ደነቆረች። የእግዚአብሔር ጆሮ ከመስማት አልደነቆረችም። ነገር ግን የእናንተ በደል ምንድነው? በደል አለመታዘዝ በደል ነው። በቃ ይዘጋዋል። ሰማይን ግጥም አድርጎ ይዘጋዋል። የእናንተ በደል ለይታለች። ጆሮቹ ጸሎት እንዳይሰማ የእናንተን ነገር እንዳያይ አይኖቹ እንዳይመለከቱ ከልክሏል ብሎ ቁጭ ይላል። እማንታዘዝ ከሆነ በደል ነው የፈጸምነው። በደል ስንፈጽም ደግሞ በእግዚአብሔርና በእኛ መካከል በደላችን ይለያል። ጆሮቹ እንዳይሰሙ፣ አይኖቹ ከማየት ጆሮቹም ከመስማት አልደነቆሩም ይላል መጽሐፍ። ነገር ግን የእናንተ በደል ነው። አለመታዘዝ በደል ነው፣ ኃጢአት። እዚህ እግዚአብሔር የሚሰማው ጸሎት የትኛው ነው ካላችሁ፣ እየታዘዝን የምንጸልየው ጸሎት። ከጌታችን ከኢየሱስ ክርስቶስ የምንማረው ይሄን። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። ኢየሱስ ይታዘዝ ነበር። ሲጸልይ ፈቃዱን ለማስደረግ ብቻ አይደለም ይመጣ ነበር፣ ለመታዘዝ ሚለውን ለማድረግ። እግዚአብሔር ፊት ስንጸልይ ለመታዘዝ ነው መሆን ያለበት። ጸሎት ለመታዘዝ የምንጸልየው አቤት ጌታዬ ምን ልታዘዝ የምንልበት እንዴ። ጸሎት እኮ ማለት እንደሱ ምን ላድርግ የምንልበት። ምን አድርግ ዘንድ ትወዳለህ? እነሆኝ ባሪያ ይሰማል፣ ተናገር፣ ንገረኝ፣ ምን ላድርግ ነው የሚባለው። ልክ ሆቴል አስተናጋጅ መጥቶ ልክ ገብታችሁ ቁጭ ስትሉ ሄዶ የፈለገውን አዞ ነው መጥቶ የሚያቀርበው እንዴ?
ምን ልታዘዝ ብሎ ይጠይቃል። እንዳይረሳው ምን አልከኝ ብሎ ጽፎ ሄዶ የታዘዘውን ነው የሚያመጣው። ያልታዘዘውን ይዞ ቢመጣላችሁ እናንተ ትቀበላላችሁ ወይ? እግዚአብሔር ጋር መጣችሁ ስትጸልዩ የሚሰማችሁ የሚላችሁን መጀመሪያ ጽፎ ሄዶ ለመታዘዝ ሂድና ታረቅ፣ ይቅርታ ጠይቅ፣ ይቅርታ ተቀበል፣ ምሕረት አድርግ፣ ምሕረት ተቀበል፣ ይሄን ቸርነት አድርግ፣ ከሊትን ጠይቅ፣ ለከሊት ይሄን አድርግ። እግዚአብሔር ትእዛዝ ይሰጣል። ትእዛዝ ይሰጣል። መሬት ላይ ባሉት ልጆች ነው እኮ እግዚአብሔር የሚሰራው እንጂ እግዚአብሔር እንዲህ የበረረ ብልጭልጭ ክንፍ ይዞ እግዚአብሔር አይመጣም። በልጆቹ ነው የሚሰራው። ስለዚህ ፊቱ የሚጸልዩ ሰዎች አሉ ማለት ሊታዘዙት ፍቃደኛ የሆኑ ሬዲ የሆኑ ሰዎች አሉት ማለት ነው። እግዚአብሔር ሊሰራ የፈለገውን ነገር ይሰራል። ሂድና በዚህ ቦታ ላይ ይሄንን አድርግ፣ በዚህ ቦታ ላይ ይሄን ንገራቸው፣ በዚህ ቦታ ላይ ሄድና እንዲህ ንገራቸው፣ ቢገሉኝስ ሂድና ሙት ብሎ እግዚአብሔር ያዘ። አይሰሙኝም፣ ባይሰሙህም ሂድና ምን በላቸው። ጸሎት እኮ ይሄ ነው። ይሄ ነው እኮ እኛ የምንፈልገውን የምናረግበት አይደለም። ጸሎት የሚፈልገውን የምናረግበት ነው። ስለዚህ ስንጸልይ ምን አደርግ ዘንድ ትወዳለህ ተብሎ እግዚአብሔር ይጠይቃል። እየታዘዝን ነው መኖር ያለብን። አሁን ምን አላችሁ እግዚአብሔር? ለልባችሁ ምን ነገራችሁ እግዚአብሔር? እኔ የምፈልገው ልጅ ያው ይሄንን ነገር እንድትመልስ ነው ብሎ ሲናገር ሄዶ ምን ማድረግ ነው ሰው ያለበት? መመለስ። ይሄንን ነገር እንድትሰጥ ነው ሲባል ሄደን ምን ማድረግ ነው ያለብን? መስጠት። ሄደህ የዚህ ሰው ጉዳይ እንድትፈታ ነው ስንባል ሄደን ምን ማድረግ ነው ያለብን? መፍታት። ይሄ ነው እኮ ጸሎት። በኃጢአት ላይ በበደል ላይ በደል የምንደረብበት አይደለም ጸሎት። እንደዚህ የምትለማመዱ ሰዎች ምስኪኖች ናቸው። ወደ እግዚአብሔር አይደለም የጸለያችሁት ሲጀመር። የእግዚአብሔር አይኖች በምድር ምእመናን ላይ ናቸው ይላል። የእግዚአብሔር አይኖች ያያሉ። ከዛስ በቀና መንገድ የሚሄድ እርሱ ያገለግለኛል። ጸሎታችሁን እግዚአብሔር እንዲሰማው፣ በክፉ ቀን እንዲሰማችሁ፣ እንዲመልስላችሁ፣ እንዲሰማችሁ፣ ለምናችሁት አቤት እንዲላችሁ፣ ጠርታችሁት እንዲመጣላችሁ ስሙት። እግዚአብሔር ታዘዙት። እግዚአብሔር እንዲሰማችሁ ከፈለጋችሁ የምትሰሙኝ በደንብ ስሙኝ፣ ታዘዙት። ያማል። አንዳንድ ጊዜ ፈቃዱን ሊያደርግ ሲፈልግ ያማል። የሚያዘው ነገር ያማል። ኢየሱስ እንኳን ደም እንደዚህ እንደ ደም ላብ ነጠብጣብ እንደዚህ ላቡ እየተንጠባጠበ በጌቴሴማኒ ያማል። ፔንፉል ነው፣ መራራ ነው፣ ጥዋው በጣም ይመር ነው። ከፊት ለፊቱ አስቀምጦበት ከፊት ለፊቱ ቆሞ ጠጣ አለው። ያማል። ጌታ ሆይ ብትወድልኝ ነው። ኖ አያልፍም። ጠጣ ልጆቼን ዓለምን አድናለሁ ጠጣ አለው እየጸለየ ካጠጣ። ጌታ ሆይ ተመለሰ፣ መጣ። ሐሳቡን እንደማይቀይር ያውቃል። አንድ ሰዓት መጸለይ ያቃታችሁ ባካችሁ ጸልዩ። ተመልሶ መጣ። አይቀየርም። ጠጣት። መራራ ነው እኮ ወደዚህ ምድር ለምን አመጣሁ ታዲያ? ከመስቀል ሞት ድረስ ምን ያደረገ ሆነ? የታዘዘ በዚህ ምክንያት ነው የሚለው መጽሐፍ። በዚህ ምክንያት ቤቱ ምክንያት በመታዘዙ ምክንያት አባቱ ያለ ልክ ከፍ አደረገው ይላል። ማንም ተነስቶ ኢየሱስን ማውረድ አይችልም፣ ማውጣት አይችልም። አሁን እኮ እኛ ተሰብስበን ከፍ ብናደርገው ጌታ የለንም። አጨብጭበን ምን ሾመውም የለም፣ ጮኸን የምናወርደውም ጌታ አይደል። አባቱ ያለ ልክ ከፍ አድርጎታል። እናንተ ሰዎች ለምን? አባቱን ያለ ልክ ታዟልና። ጸሎት የሚሰማው በመታዘዝ ውስጥ። ተቀበለው። እሺ በቃ ይሄንን ፈለግከው? እንድሞትልህ? አዎ እንድትሞትልኝ። አትረዳኝም? አታድነኝም? አይ የኔ ማዳን ይሄ ነው። ዓለምን ባንተ አድናለሁ። በቃ ጨከንኩ። ሰማው አባቱ።
መሰማት ትፈልጋላችሁ? ለመታዘዝ ሬዲ ሁኑና ተንበርከኩ። የምትፈልጉትን ለማድረግ ተንበርከኩ። ብልጥ ምናምን አትሁኑ። ጌታ ጋር ስትመጡ የሚለውን ለማድረግ ኖ ሲልሽ ኖ ነው በቃ አይሆንም ብሏል። አይሆንም በቃ እግዚአብሔር ይመስገን አመሰግናለሁ ጌታ ስለከለከልከኝ ነው ማለት ነው። አይሆንም መሆን አለበት እሞታለሁ። ይሄ ጸሎት አይደለም። በላም የሚባል እብድ አንድ ጊዜ እግዚአብሔር ሲናገር ታዘዙ በቃ እነዚህ ሰዎች እነማን ናቸው አለው። እነዚህ ሰዎች ከምስራቅ የመጡ በላቅ የላካቸው እስራኤል እንድጣላለት እንድረግምለት አናግሮኝ ነው የመጡ ሰዎች ናቸው አለው። አዲድ ፔሬድ እግዚአብሔር ንግግር አለቀ። ይሄን ምን ማድረግ ነው? እሱ ስራው መታዘዝ። ከዛ ትንሽ ቆየና ሰዎቹ ተቀይረው መጡ። ሀብታም ሰዎች መጡ፣ ብር ይዘዋል፣ ወርቅ ይዘዋል። ወፋፍራም ሰዎች መጡና እኛ ልንባርክ መተናል፣ ንጉሱ ልኮናል ሲሉት ቆይ አንዴ ልጸልይ አለ። ማጋ ነው የሚሄድ? እግዚአብሔር በየሰዓቱ በየሽፍቱ በየፍረቃው ምናምን የሚቀያየር ሐሳብ ያለው አምላክ ነው። እግዚአብሔር ሰክሮ አይናገርም። አንድ ጊዜ ሲናገር ከቻላችሁ 100 ጊዜ ስሙት። ግዴላችሁ ተይ ሲልሽ እሺ በይ። ይሄ ደግሞ ተይላል እንዴ? ጌታ ልቡ ለጌታ ቅርብ ነው። ይቀየራል። ቢቀየርስ ምናምን ይላል እንደሱ። ተይ ብሎ እግዚአብሔር አንዴ ሲናገር ሌላ ነብይ ጋር ትሄጂና ታጸድቂዋለሽ። ከዛ ደግሞ መከራ ስትበይ ጌታ ግን ምን አድርግ? ጌታ አይደለም አንቺ ነሽ። ታምናላችሁ? እግዚአብሔር መጀመሪያ ለራሳችሁ ነው የሚነግራችሁ። ለየትኛውም ነብይ አይናገርባችሁ በእናንተን ነገር እመኑኝ። እኔ መጀመሪያ እግዚአብሔር ለራሳችሁ ልጆቹ ከሆናችሁ ለናንተ፣ በጎቹ ከሆናችሁ ለናንተ እግዚአብሔር ኖ ብልጭ ሬድ ፍላግ ብው። አንቺ ሬዱን ግሪን ቀብተሽው እንለፍካልሽ መብትሽ። ውጤቱ ግን የእንትን ነው የሬዱን የቀይ መብራቱን አረንጓዴ ሰማያዊ አረንጓዴ ቀብቼ ልለፍ ይቻላል። ውጤቱ ግን የአረንጓዴ አይደለም የቀይ ነው። ታዘዙት። እግዚአብሔር የሚሰማው ጸሎት በመታዘዝ ውስጥ ያለ ጸሎት። ዮናስ እግዚአብሔር አዘዘው፣ ትእዛዝ ነው የሰጠው፣ ልመና አይደለም። ነብይ ነህ እኮ አንተ አፌ ነህ ተብሏል። በቃ ምንድነው ስራ? የተባልከውን መታዘዝ። ሂድና ነነዌ ትገለበጣለች በል። አንተ እግዚአብሔር ግን አንዳንዴ ትገርመኛለህ ብሎ ዲል ያደርግ ፈልግ ሊሰበሰብ ኮሚቴ ሊሆን ከእግዚአብሔር ጋር አብረን ነው ሼር ነው የምንሰራው። ቆይ ለምን ነው የምትገለበጠው? እንዴት ነው የምትገለበጠው? ምክንያቱስ ደሞ ነው ትገለበጣለች ስለ አንተ ሐሳብን ብትቀይርስ እንፈራረም እኮ ነው ሰውየው እያለ ገለበጣለሁ ካልክ ገልብጥ፣ ለምን ትናገራለህ እኮ ነው እያለ ያለ። እግዚአብሔር ደግሞ ገለብጣለሁ የሚለውን ቃል ሄዶ ለነነዌ ሲናገር የነነዌ ሕዝብ ደግሞ መገልበጥን ፈርቶ ንስሐ ገብቶ እንዲመለስለት ነው እግዚአብሔር ፕሮግራሙ ፔሪድ። ዮናስ ደግሞ ትገለበጣለች ታለች ካፌ ቃል አንድ ማይሆን ነገር የለም ሲል ከተማይቶ ግልብጥ እንድትል ነው የፈለገው። እንደ ኢትዮጵያ ነቢያቶች ማለት ኢትዮጵያ ነቢያቶች ደም በጣም ይወዳሉ። አይታችኋል? ደም ሲፈስ ደም ሲንዶሎድ ይላል እኮ ቀልድ አይደለም። አልሄድም አለ፣ አልታዘዝም። ሂድ አልሄድ እና በቃ አልሄድ። ከዛ በሌሊት ይመስለኛል ላጥላጥ ብሎ ነነዌ ትራንስፖርት ምናምን ያዘና ጀልባ ውስጥ ገባ፣ ተደበቀ፣ ከነጋዴዎች ጋር ገባ፣ ቁጭ አለ። ያመለጠው ማንን ነው? አገልግሎት ማለት እኮ እኛ የፈለግነውን ነገር ማድረግ አይደለም፣ እግዚአብሔር የፈለገውን ማድረግ ነው። እኔ የፈለግኩት እንዲሆን አይደለም ማገለግለው። እኔ ያልኩት ሁሉ መሆን የለበትም፣ እግዚአብሔር ያለው ነው የሚሆነው። እስቲ አሜን በሉ። አዎ አገልጋይ ስትሆን እንደዚህ የሚሉ ሰዎች አላያችሁ? ናገርብሃለሁ አይሆንም። እንደዚህ የሚሉ ሰዎች ምንም እርግማናቸውን በረከታቸውም አይሰራም፣ እንዳፈሯቸው። እሺ ይሄ ቃል አወጣብሃለሁ ናገርብሃለሁ የሚሉ ሰዎች እንዳፈር እንደው በመድኃኔዓለም ይዣቸዋለሁ እንዳፈሩ። የእነዚህ ሰዎች እርግማንም በረከትም አይሰራባቸው። እነሱ ሰዎች ትንሽ የእግዚአብሔር ነን ያሉት እግዚአብሔር ይሆናሉ። ውሸታቸው አይሰራም። በቃ ውሸታቸው እግዚአብሔር ያለው ነው የሚሆን። ከዛ ሄደ ተርሴስ እንትን ውስጥ ገባ። ከዛ ሰው ይሁላችሁ የማይታዘዙ ሰዎች እንዴት ሌላውን ሰው ዋጋ እንደሚያስከፍሉ ተመልከቱ። ሄዶ የተሳፈረበት መርከብ እሱ የገባበት መርከብ ውስጥ ያሉ ሰዎች ምንም የሚያውቁት ነገር የለም። ሰላማዊ ነጋዴዎች ናቸው።
እየሄዱ ማዕበል መጣ፣ ወጀብ፣ ያ ሁሉ ንፋስ መጥቶ ድብልቅልቃቸውን አወጣቸው። ምን ይሻላል? ከብዷት ይሆናል መርከቧ። የተጫነ ዕቃ እየወጣ ይጣላል። በማ ምክንያት? በዚህ በማይታዘዝ ሰው ምክንያት። የማይታዘዙ ሰዎች ቤተሰባቸውን ያከስራሉ፣ መስሪያ ቤት ያከስራሉ፣ ሀገር ያከስራሉ። የማያከስሩትን ነገር እነሱ ያሉበት ነገር ላይ በእነሱ ምክንያት የሚከስረው ብዙ ነው። የማይታዘዙ ሰዎች ውድመት፣ ኃይለኛ ውድመት። እኔ ሰዎቹ ያሳዝኑኛል። በቃ ጣለው፣ ያኛውን ጣለው፣ ያኛውን ኮንቴነር በቃ ወርውረው። ነጋዴዎች ናቸው። ኦርደራቸውን ገልብጠው ጣለው፣ አረ ጣለው፣ ነፍስ ይበልጣል እያሉ። ይሄስ ሰውየውስ ተኝቷል ይላል። የሚገርመው ደግሞ ብዙ ጊዜ የማይታዘዙ ሰዎች ይተኛሉ። በጭንቅ ሰዓት ይተኛሉ። ጉዳዩን አቅፈው ይተኛሉ። እንደ በረኛ አቅፈውት እነሱ ጋር ጉዳዩ ይዞ አገር የሚናወጥበት ነውጥ የሚፈጠርበት ችግርን ይዘውት ለጥ ብለዋል። የማይታዘዙ ሰዎች እነዚህ ናቸው። መጨረሻ እግዚአብሔር ያዘው። እግዚአብሔርን እምቢ ያለውን ትእዛዝ አሳ ነባሪ ቀምቶት። በደንብ ስሙኝ እሺ፣ የማትታዘዙ ሰዎች እግዚአብሔር በሰላም ነው የሚያዛችሁ። ልጄ ይሄንን አድርጊ፣ አርፈሽ ቁጭ በይ፣ በዚህ በኩል ሂጂ፣ ይሄን ይቅርታ ጠይቂ፣ ይሄንን አድርግ፣ ይሄንን ተው፣ ይሄ አይጠቅምም፣ ይሄንን ብሎ እግዚአብሔር በጣም ሰላማዊ ትእዛዝ ነው የሚሰጠው። እሱን እምቢ ስትሉ ለእግዚአብሔር የከለከላችሁትን ፈቃድ ትቀማላችሁ። እምቢ ማትሉት ኃይል አለ። ተቀምጦ በአሳ ነባሪ ተቀምጦ ጥልቅ ይዞት ሄደ። የባህር ከርስ ውስጥ ይዞት ገባ። አሁን ዮናስዬ መሄድ ትፈልጋለህ ተብሎ ተጠይቋል። የማይፈልገውን የሚያስደርገው አሳ እጅ ላይ ገባ። ፈቃድ የለውም። አሁን የማትታዘዙ ሰዎች ፈቃዳችሁን ትነጠቃላችሁ። ፈቃዳችሁን እግዚአብሔር አይደለም ይነጥቃችሁ፣ አመጻችሁ ያስነጥቃችኋል። የማትቆጣጠሩት ኃይል ይመጣል፣ ሱስ ይመጣል፣ የተለያየ ነገር ይመጣና የማትፈልጉትን እያስደረጋችሁ እንድትኖሩ ያደርጋችኋል። ስለዚህ የሚመለስ ጸሎት ከፈለጋችሁ ታዘዙት። ልትንበረከኩ ስትሉ ሬዲ ሁኑ፣ እግዚአብሔር የሚለውን ለማድረግ ለመታዘዝ። ምንም ቢለኝ እግዚአብሔር መጥፎ ነገር ለልጆቹ አያዝ። ዮናስን አሳ ሆድ ውስጥ የከተተው እግዚአብሔር ነው። መንገዱ በሉ መንገዱ አለመታዘዝ ማትወጡበት ወጥመድ ውስጥ ሊጥላችሁ ይችላል። ብትታዘዙት ግን እግዚአብሔር ጸሎታችሁን ይሰማል። እግዚአብሔር እምቢም እሺውም የሚባርካችሁ ያደርጋችሁ። እስቲ በደንብ አሜን በሉ። ይኸውላችሁ የሚያስደስታችሁ እልል የሚያሰኛችሁ እሺ ብቻ፣ እምቢ ራሱ እልል የሚያሰኛችሁ ሰዎች ሁኑ። እግዚአብሔር ጋር ስንበረከክ እሺው ብቻ አይደለም፣ እምቢ ሲለን ሃሌሉያ ስም ብሩክ ይሁን ብለን የምንነሳ ሰዎች ሁኑ። ይሄ እውነት ሲገባችሁ እግዚአብሔር እኔ ለእናንተ የማስበውን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም እኮ ያለ አምላክ ነው። ለእኛ የሚያስበው ሁል ጊዜ መልካም። እምቢ ሲለን መልካም ነው፣ እሺ ሲለን መልካም